የዘገየ ቢመስልም እግዚአብሔር ፈጥኖ ይደርሳል ይባላል። አሁን ሁለቱ ተቃራኒ ሐሳብ ናቸው። የዘገየና ፈጥኖ መድረስ በጣም ተቃራኒ ናቸው። የዘገየ ቢመስልም እግዚአብሔር ፈጥኖ ይደርሳል ይባላል። ያ ማለት የዘገየው በአንተ አስተሳሰብና በአንተ ሂደት ነው። ለምሳሌ አንድ ሰው ኸርባል ሜዲሲኖችን ሲጠቀም ሌትስ ሴይ የሆነ ለራስ ምታት የሚያድንህ የሆነ ኸርብ ወሰድክ፣ በማግስቱ ደግሞ ኪኒን ወሰድክ። ከሁለቱ ፈጣን ምላሽ የምታገኘው ከየትኛው ነው? ከመድኃኒቱ ነው። ይሄኛው ኸርቡ ወዲያው ኢምፓክት አያሳይህም፣ ቀስ እያለ ነው የሚሰራው። ለምን? ያቺን የምትፈልጋትን ኬሚካል ፕሮሰስ አድርጎ በተፈጥሯዊ መንገድ ነው አውጥቶ የሚሰጥ። ያ ማለት በፖስታ እንደታሸገ ማንም ሰው እንደማያየው ሚስጥር ነው። ያቺን ነገር ነው። ከዛ ሲወገድም እንደዛው ነው። ይሄኛውስ ፈጥሮ አንተን አዳነህ ስራውን ጨርሷል ብለህ ቁጭ ስትል ግን እሱ ከሰውነት እስኪወጣ ድረስ የማያውቀው መንገድ ነው። ሰውነትም አንደርስታንድ የማያደርገው መንገድ ነው። ስለዚህ በጣም ብዙ ነገሮችን እየበታተነልህ ይወጣል ማለት ዲፈረንሱ ይሄ ነው። የተፈጥሮ ኤቭሪ ታይም ሰው ተች ካደረገው፣ ሰው ፕሮሰስ ካደረገው፣ ሰው ፈርዘር ኬሚካል አሲስታንት ከሰጠው፣ ሰው ፋብሪኬት ካደረገው የሆነ ኔጌቲቭ ነገር ጥሎብህ ይሄዳል።